ያደረኩት ነገር የለም። ይሄ ያደረኩት ነገር የለም ማለት ምን ማለት ነው? ቤትን ከፍተ ከማሰደብ ውጪ እየሳካ አይደል እንዴ? አንተ ሲሳደብ ጋር ምንድነው እንደ ሰው ቀልድን በቃ ማንም ሰው ላይ እንደሚቀለደው ቀልድን በቃ አለቀ። ከዛ ውጪ ሌላ ምን ተነሳ? ትቀልዳላችሁ ሰው ላይ እንጂ አትሳደቡም። ኦኬ is that what you think? እኔ እኮ የሚገርመኝ እነ ኢዮብ ላይ እነ አክሊል ላይ ከወንጌል አማኞች ጋር መተቀልደህ ታውቃለህ? እነዚህ ልጆች እስቲ ችግር የለውም አሁን አንሳና እንቀልድ፣ ችግር የለውም። እኔማ እንደዚህ አይነት አንደኛ እንደዚህ አይነት ሰውም አይደለሁም፣ ክርስቲያን ነኝ። ይኸው እንቀልድ እኮ በቃ የሚያስቅና ነገር ካለ ይኸው እንቀልድ አልኩህ እኮ ምን ችግር የለውም እኮ። ሲሳይ ግድ የለህም ይኸውልህ አዳምጠኝ። አንደኛ ሰው ማይፈልገውን ነገር እያደረክ እየቀለድኩ ነው በቃ ምንም ችግር የለም። አጥፍቼ ከሆነ ይቅርታ ብለህ ይቅርታ መጠየቅ ነው። ዳትስ ኢት። ካጠፋ ሰው ካልፈለገው ምንድን ነው ያጠፋሁት? ቀልድ ማይቻል ከሆነ ይቅርታ ጠይቃለሁ። ነገርኩህ እኮ ለምሳሌ አማኒ ለምሳሌ ያን ጊዜ ስንቀልድ የነበረበት ፕሮግራም ላይ ቡካ የተባለች እህታችን ነበር። እኛ እሷ ላይ የአሜሪካ የእጁ ጩፋ ዘይት አመላላሽ እና የአሜሪካ ኤጀንትናን ብለን በእጁ ጩፋ ላይ ጭምር ሳይቀር እየቀለድን ነበር። በዛን ሳለ የፊም ስም ተነስቶ የተኩቾና የፊ ስም ተነስቶ በዛ አንዳንድ ነገር ተባለ። ጀስት ጆኪንግ ነው ይሄ ነገር ጥፋት በቃ በዚህ ነገር ኤፊ ትክክል አይደለም አጥፍታል ትክክል አይደለም ካለ ይሄው 1000 ሰው ባለበት ብሎክ አደረገህ እኮ አንተ ተው በእናትህ አማኒ ተው በቃ አንተ አይመለከትም። ሲሳይ ብሎክ አደረገህ እኮ እንደ ባለቤቱ አለ አይደል? ሲሳይ ይኸውልህ አንተ አይደል እሱ አይገባህም እንዴ? ሲሳይ እኔ ቆይ አማንዬ አንተ ቤት አንተ ነህ ፌር ይኸውልህ ይሄን እኮ አይደለም ወገንተኛ ምናምን እኮ መሆን አይደለም የሚጠበቅብህ የነበረው አንተ በቃ እንደ ተማረ ሰው እንደ ኖርማል ሰው ማሰብ በቂ ነበረ። ይሄ እንዳይሆን አንተ ቤት ማለት ነው። እነ ዮ ሚካኤል ምናምን የሚባሉ ሻንጣ ተሸካሚዎች አሉ። እነሱ እንደፈለጉ አፋቸውን ሲከፍቱ አይቻለሁ። እዛ እነ ዮብ ዘሚካኤል እርስ በርስ ሲቀጣቀጡ ነበር አይደል? በእነሱ አንድ ቀን አንስተን እናውቃለን? የእነሱን ጉዳይ መደዳውን እስኪያሰለቹን ድረስ 6 ወር ሙሉ እርስ በርስ ሲሰዳደቡ አይደል የከረሙት? አስተያየት ሰጥተን እናውቃለን እኛ በእነሱ ጉዳይ ላይ ውጪ ነበርን ያለ ነው አይደል እንዴ? እንደውም ጭራሽ በቃ ተው ኦርቶዶክስ ላይ ትንሽ ደግሞ ዞር እንበል እስልምና ላይ ኦንሊ ጂሰስ ላይ ምክንያቱም እነሱ እርስ በርስ እየተጣሉ ነው ብለን ትተናቸው ነበር። እኛ ተነጋግረንም አንገባም ቆየን። እነሱ 4 ወር አለፈን የነበረው እነሱ እኛ ቤት እርስ በርስ አሁን በሐሰተኛ ነቢያት በእንደዚህ ስንቀጣቀጥ መተው ወጥም ያማስሉት ይሄ በጣም ነው ምንቃቸው አይክቸዋል። ይሄ ዮብ ዘሚካኤል እና የሚባሉ እነሱ ሻንጣ ተሸካሚዎች ናቸው። ዘማተር ኦፍ ፋክት እኔ አኬን ነው እነሱ ጋር እንትንም ያለኝ ማለት ነው። ሶ እነሱ አይገርመኝም። እኔ ዮብ ዘሚካኤል መተው ምንም ቢያወራ ማለት ነው አንተ ቤት አስተምረው አያውቁም፣ እውቀትም የላቸውም፣ እንትን ብለውም አያውቁም እነሱ ሰዎች። ግን አንተ ቤት እንዴት ይሆናል ነው ራይት? አንተ ቤት እንዴት ይሆናል? ደግሞ በውስጥ ጉዳይ ላይ በእነሱ ጉዳይ ላይ ቢሆን ጥሩ ነው ራይት? በእነሱ ጉዳይ ቢሆን እኛ ቆይ ርዕስ አድርጌ የገባሁት ያን ጊዜ እዩ ጩፋን ርዕስ አድርጌ የገባው እዩ ጩፋ የዘይት ነጋዴ ነው ብዬ ርዕስ አድርጌ እዩ ጩፋን ርዕስ ብታደርግ እነ ዮብ ዘሚካኤል ምን ይሰራሉ አንተ ቤት? አረ ሲሶዬ እዩ ጩፋማ አትበል ተው። ቆይ ቤካዬ ምን ይሰራሉ ታዲያ? እነ ዮብ ዘሚካኤል ምን ይሰራሉ እዛ አንተ ቤት? እንዴ እዩ ጩፋ እኮ አይደለም ርዕስ አድርገህ የገባው። ፒንክ ሱፍ ለበሰ እንዴ ተብሎ ርዕስ አይሆንም እኮ ታዲያ። እዩ ጩፋ አይደል ፒንክ ልብስ የለበሰው? ዌት የእዩ ጩፋ የሐሰት ልምምድ፣ የእዩ ጩፋ ዘይት ነጋዴነት፣ የእዩ ጩፋ ማፊያነት ገባ። የእዩ ጩፋ ላይክ እናቶችን እያጭበረበረ የድሆችን መቀነት እየፈታ ራሱን ያበለጸገ በወንጌላውያን አማኝ ያለው ሐሰተኛ ነቢይ ስለመሆኑ አስገብተህ ከወንጌላውያን አማኞች ጋር አይደለም እያወራ ያለው ገባ። እነሱን አስገብተህ ነው ያወራው። በምንም አይገናኝ ነገር። ፒንክ ጃኬት ለበሰ ብለህ እዩ ጩፋን ርዕስ አድርጌ ነው ብለህማ ምንም ከቨር እንዳሰጥ ሲሶ በጨረጋ ሰጥ እና እዩ ጩፋን ፒንክ የለበሰው ታዲያ ቤካዬ ስሙኝ ብራዘር እዩ ጩፋ ስለ እዩ ጩፋ ከሆነ እነ ዮብ ዘሚካኤል ምን ይሰራሉ? ኦርቶዶክሳውያን አንተ ቤት ምን አገባቸው? ውይይቱ ላይ ምን አገባቸው? እኔ ስለ እዩ ጩፋ 4 ቀን ተከታታይ ገብቼ ነበር። ኦርቶዶክስ ነኝ ሲሉ አስወርዳቸዋለሁ ወደ አያስገባችሁም የቤት ጉዳይ ነው ብዬ። ምን አገባቸውና ነው እነሱ ገብተው የሚፈተፍቱት? እነሱ ቤት ገብተን ፈትፍተናል እንደዛ ሲዘነጣጠሉ እርስ በርስ አንድ ቀን አስተያየት ሰተን እናውቃለን? ኢንፋክት ደማተር ኦፍ ፋክት እኔ አንድ ቀን ገባውን ሰሙ ቤት ገብቻለሁ። በጣም ብዙ ሰው እየተከታተለው እነ ዮብ ዘሚካኤልን
ስም እየጠራ ሲሰድብ እንደዚህ አድርገዋል ሲል ገብቼ ረጅም ሰዓት ነው የለመንኩት እንዲያቆም ማለት ነው። ተው በዚህ አይደለም የምትታወቁት እናንተ አቁም ይሄንን ነገር ብዬ ማለት ነው። በጣም ረጅም ሰዓት ለምኛዋለሁ ላይቭ ገብቼ። እኔ አክቹአሊ የተፈወሰ ጭንቅላት ስላለኝ ነው፣ ጴንጤ ስለሆንኩ ነው። እነሱ ለምንድን ነው የሚያበኩት? ለምን ማን እድል ሰጣቸው? እንደ ባልቴት መርመጥመጥ ምን ትምህርቱ ላይ አያወሩም? ስክሪፕቸር ላይ ዲቤት ሲጠሩ ይደበቃሉ። ራይት። እኛ ደግሞ በሐሰተኛ ጉዳይ ስንነጋገር ሮጦ ይመጣሉ እና ማን ፈቀደላቸው ሀሳብ ሊሰጡ? እይጩፋሉ ዋሬቨር የኛ ቤት ጉዳይ። ኦኬ እሺ አማንዬ ለምን ስለ ቀሲስ ዲበኩሉን አሁን አይወዱትም አይደል? አንደኛው ቲም ለምን ቀሲስ ዲበኩሉ ፎቶ ለጥፋ አገባም? ሲሶ አብራችሁ ቀሲስ ዲበኩሉን ታሙታላችሁ። ቀሲስ ዲበኩሉን ይሰድቡታል አይደል? የመጡ ያው እነዛ በዛኛው በኩል ያለ ቲም ጠቅላላ ሲሰድበው ሲናደር ሰምተናል። አሁን ቀሲስ ዲበኩሉ ማለት ነው። ግን የቀሲስ ዲበኩሉ ፎቶ አስቀምጠው እሳቸው ፒንክ ለብሶ ፎቶ አለቀቁ። ማማን እሳቸው ፒንክ ለብሶ ፎቶ አለቀቁ። አይ ቸገ ፖለቲከኛ እሳቸው ፒንክ ለብሶ ከለቀቁ ገባለሁ። ጌታ ይኸውልህ አዳምጠኝ ሲስዬ፣ ይኸውልህ አንተ እኮ እኔ አሮን ነው አንተን መምከር በጣም አስቸጋሪ ነው። ትልቅ ሰው ነህ፣ ልጆች ያለ ሰው ነህ፣ ቤተሰብ የምትመራ ሰው ነህ። ስለዚህ አንተን አሁን እንደዚህ አድርግ እንደዛ አታድርግ ለማለት በጣም ይቸግረናል። እና ግን ዋናው ነገር ምን መሰለህ፣ በተቻለ መጠን ከሰዎች ጋር በሰላም ለመኖር ሞክር። እሺ፣ በተለይ በዚህ በኩል ሰው እያስቀየምክ በዛ በኩል ዝም ብሎ ጥርስ ለመክፈት ብቻ ከሆነ ኑሮ ጥሩ አይደለም። ከሰዎች ጋር በሰላም ለመኖር መሞከር ጥሩ ነው። ምክንያቱም ምንድነው የወንጌል አማኞች ብዙ ጊዜ ተነስተው እንዲያደርጉ ግደለው ፍለጠው ምናምን ስለማንባባል ያንን አድቫንቴጅ ትወስዳላችሁ። which is not bad, you know ምንም ችግር የለውም። ግን አንተ ግን እንደዚህ አታድርግ። አሁን ኤፍሬም አስቀይመኸኛል ተናድጄብሃለሁ ምናምን ማለት አይጠበቅበትም። ኦልሬዲ አንደኛ ያደረከው ነገር ትክክል አይደለም። በቃ ትክክል አይደለም። እኔ ኤፊ ይቅርታ ጠይቅ ነገርኩ እኮ እኔ ነገርኩ። ኤፊ እኔ ይቅርታ ጠይቄ ለምን ይልሃል እንዴ? አንተ ካጠፋህ ካመንክ አንተ ምን አገባ? በቃ ሚውት አድርግ በእግዚአብሔር አማኒ። እንዴ ያገባኛል። ወንድሜ እኮ ነው ኤፍሬም። እንዴ ነው የማያገባኝ? አይደለም ሲሳይ ኦልዌይስ ሲወላችሁ ርዕስ ራሱ እነሱ ናቸው የሚሰጡት። ማታ ማታ አይ ዶንት ኖ ድራፍት ቤት ይሁን ምናምን ቤት ሲሪየስ ይገናኛሉ። አይደለም ኖ ለምን መሰለህ በጣም ክርስትናን ቁጭ ብሎ የሚያሰድብ እንውቀሰው አይደለም ቤል እኛ ሲሳይ የምንወቅሰው ወንድማችን ስለሆነ ነው። ቆይ ቤል ሲሳይ የምንወቅሰው እዚህ ወንድማችን ስለሆነ ነው እኮ። ሌላ ቢሆን እኮ አንናደድም። ሌላ ሰው ቢሆን ድራፍት ትላለህ፣ ድራፍት ጠጣለህ። ግራ የሚገባኝ ነገር ወይ በድራፍት ከእነሱ ጋር ነው የምታመሻው አይደል እንዴ? ከእነሱ ጋር ነው የምታመሻው አይደል እንዴ? እግዚአብሔር ምስክር በድራፍት ትፈተናለህ እንዴ? እኮ አንተ እንዴት ነው ከእነሱ ጋር ነው የምታመሻው? ከእነሱ ጋር መኪና ውስጥ ክርስቲያኖችን ማሰደብ ብዙ ሰዎችን ብትወቅሰው ድራፍት ትጠጣለህ ይፈትናል እንዴ? ድራፍት ምንድን ነው አንተ? እኔ አልገባኝም። እዛ ነው የምትውለው፣ ከእነሱ ጋር ነው የምትውለው እኮ። እሺ እኔ እዛ ነው አልክን፣ አንተ ይፈትናሉ ወይ ማለት ነው አይደለ? ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። አረ በጌታ በጣም ትልቅ ሰው አለ። ይበናት አንተ ሚውት አድርገው በጌታ እፍ ያለ ሚውት አድርገው። ሚውት አላደርግም። ለምን ክርስቲያኖችን ስንት ጊዜ ተነገረ። እዚህ ስትመጣ ትቅለሳለሳለህ፣ እዛ ስትሄድ ክርስቲያኖችን ታሰድባለህ። ምን ልታረግ ታሰድባለህ? ክርስቲያኖችን ወይ ክርስቲያን አይደለም ብለህ እዛው መጠቃለል ነው። ዛት ጌታ ቤሊ ግን ድራፍት የሚፈትነው ሰው ለምን ታሰድባለህ? ክርስቲያኖችን ታጣለህ። ግን ቤሊ ምንድን ነው አልገባኝም። አይደለም ውሎ እኮ ነው። ቆይ አንተ ራስህ ታጣለህ ወይ? ታጣለህ በሌ ቆይ ፕሊስ፣ በእናታችሁ እንደዚህ ያን ነገር ደስ አይልም ፕሊስ። አይደለም በጣም ስርዓት አጣየው። ስንት ጊዜ እንደተነገረው ካልሆነ ክርስቲያን አይደለሁም ብሎ መሄድ ነው ያለበት። ምን አገባህ አንተ? ስለኔ ክርስትና ምን አገባህ? አፍተሮል እንዴ? ቆይ ወገኖች፣ አሁን የተሰበሰብንበት ዓላማ እሱ አይደለም። ዋናው ነገር ሲሳይ ወንድም ኤፍሬምን አስቀይሜዋለሁ ብለህ ካመንክ ይቅርታ ጠይቀው። ካልሆነ ግን እኔ ከአንተ ጋር የጀመርኩት ሀሳብ ክርስቲያኖችን የወንጌል አማኞችን ከወንጌል አማኞች ጋር ሆነ ሌሎች ላይ የማታደርገውን ነገር እኛ ኮሚኒቲ ላይ ግን ስትመጣ በጣም ጠንከር ብለህ አፍህን በደንብ ነው የምታላቀው። ይሄ ነገር ጥሩ አይደለም። ሰዎችም እንዲያላቁ መንገድ የምትከፍተው አንተ ነህ። ይሄንን ነገር ተው ነው የኔ ሀሳብ። አልተውም እቀጥላለሁ ካልክ good for you go for it okay ምንም ችግር የለብኝም። ቀጥልበት፣ በርታ።
ግን ኤፍሬምን አስቀይሜዋለሁ ብለህ ካመንክ ራስህ ይቅርታ ጠይቀው። ካላመንክ ግን እሱ ማድረግ ያለበትን አድርጓል። አልደወለልህም፣ ምንም አላደረገም። በቃ አልተመቸህም ብሎ ካርጓል። ዳትስ ኢት። ግን አንተ አስቀይሜያለሁ ብለህ ካሰብክ ይቅርታ ጠይቀው። ይሄን ነው ማለት የምችለው። ተባረኩ። በቃ መልካም ቀን። እሺ አማንዬ ተንቻባት አማን ይግባ። እሺ እኔ ምን አለ መሰለህ እኔ ቤካ አሁን የፊን ጉዳይ አንተ ስላነሳ ነው ጀስት እኔ ከማንም ሰው ጋር እንደምስቀውና እንደምጫወተው እኔ ኦልሬዲ እኔ አይደለም የተናገሩት ገስ ያሉ ሰዎች ነው። ያው እኔ ሳቅ ውስጥና ጨዋታ ውስጥ ሆኜ ነገሮችን ኦብዘርቭ አላረኩም፣ አልተቆጣጠርኩም። ስለዚህ ያ ነገር እንዳጋጣሚ ኤፊን ቼክ ሳደርገው ብሎክ እንዳደረገኝ ሳው ኦልሬዲ ኤፊ እንዳዘነና እንደተቀየመ አውቄ ኤፊን ሶሪ ለማለት ደውዬለታለሁ። ይሄው ኤፊ ራሱ አለ። ከዛ እንደውም ኤፊ እንዳደውልልኝ ብሎ ቴክስት ጻፈልኝ። ኤፊ በዛ ምክንያት ቪዲዮ ደርሶት ሊሆን ይችላል ወይ ዩቲዩብ ላይ አይቶ ሊሆን ይችላል። እኔ ጀስት ሳቅ ጨዋታ ነው የተጫወትኩት ኤፊን ለመበደልና ለማስቀየም ወይንም ኤፊ የሆነ ነገር አድርጎኝ ክፉ ነገር ተናግሮኝ ምናምን ነገር አይደለም። ጀስት ሌላ ቀን እንደምንጫወተው ነው ያደረኩት። ይሄው 1000 ሰው ባለበት ኤፊ አዝኗል፣ ተቀይሟል። ነገርየውም ጥፋት ነው። ኤፊን ይቅርታ ጠይቋል። በጣም ኢቭን ይቅርታ ለማለት ነው የደወልኩለት። ብሎኩ እንዲያነሳልኝ ምናምን አይደለም። በዚህ ነገር ስለተቀየመ ስላዘነ ኤፊን ይቅርታ ለማለት ነው። ስልክ ራሱ በውስጥ ደውዬለት ስልኬን አላነሳም። እትሶኪ ምንም እንትን አይደለም። እኔ ማንም ሰው ማለት አንዳንድ ጨዋታ ላይ ምናምን ሆነ ረስተ በሳቅ አልፈ ፋርዘር ልትሄድ ትችላለህ። በጣም እላፊ ሰዎች ልትናገርና ልትሄድ ትችላለህ። እና ይሄ ነገር ጥፋት እንደሆነ አውቄ ለኤፊ በውስጥ ደወልኩለት። ነው ቪዲዮን ኦልሬዲ አይቶት ይሆናል። እኔ ደግሞ ጀስት ጨዋታና እኔ እዩ ጩፋ ላይ ያላገጥን ነው። እንደ አጋጣሚ እኛ እዩን ስናነሳ በዛ በኩል ያለችው እሷ ቡካ ኤፊን ስታነሳ በዛ መልኩ ሄደ እንጂ እኔ ርዕሴም ራሱ አልነበረም። በጣም ያው 1000 ሰው ባለበት እዩ ጩፋን እኛ እንደፈለግን እንናገር። ለምን እዩ ጩፋን እነ ኢዮባስ እንዲሰርቡ ትፈቅዳለህ? ምን አገባቸው ስለ እዩ ጩፋ? እነ ኢዮብ እዩ ጩፋ ዘይት ነጋዴ ነው ብሎ እኮ ዘይት አስወደደብን ብሎ እንትን አሉ እንጂ ምን አገባቸው? እነሱ እንዴት አስተያየት ይሰጣሉ? እነሱ ቤት ያሉ ሐሰተኛ አስተማሪዎቹን አንተ እንደዛ እንድትል ይፈቅዱልሃል? እነሱ ቤት አስገብተው የአቡና ዘራድንግል ነው ምናምን የሚባል ሰው የጭቃው ሲሸጥስ በ10 ብር እፊ አንድ ደቂቃ ልናገር። እሱ ደግሞ ቤካ አንተ ስለምታደርገው አንተም አድርገህ እኮ እኔም አድርጌው። ኧረ ተው ቤካ ተው። ወይ ዶክተር ቴዲ ላስገባው ሲስን ሰላም ልበለውና አንድ ደቂቃ ብቻ አልቆይም። እሺ ሲስ እንዴት ነህ? ወይ ዶክተር እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን አለው። 1000 ሰው ተሰበሰበ። አያችሁ እንደዚህ አይነት ወሬ ስለሚጥም እኔ ግን ሲሲ በእውነት ሰላም ብያቸዋለሁ። ይፊ አሜን ወዳቸዋለሁ። ግን ይቅርታ ሁላችሁንም ዘልዬ በመግባቴ ሲስ እኔ የእውነት እኔ ልጠይቅህ ጥያቄና በጣም ኢንፍሉዌንስ እንዳለ እያየን ነው። ግን ታገለግላለህ አይደል ሲስ? ቸርች ሎካል ቸርች ውስጥ ሎካል ቸርች ውስጥ እንትን ተራ ምመን ነኝ፣ አባል ነኝ፣ አላገለግልም። ኦኬ ሙሉ ወንጌል ነህ አይደል? ሙሉ ወንጌል ነኝ። እሺ ወንጌል እየሰራህ እንደሆነ ታምናለህ? እዚህ ቲክቶክ ላይ እኔ ወንጌል እየሰራው እንዳለው አላምንም። እግዚአብሔር በሚያውቀው ዳግም የተወለድክ እና በመንፈስ ቅዱስ የታተምክ ሰው ነህ አይደል? አዎ። የዘላለም ሕይወት በክርስቶስ ኢየሱስ ያገኘ ሰው እንደሆንክ ታምናለህ? አዎ ዶክተር፣ እንደዛ ነው ማምነው። እና ደህንነት ደግሞ ያለው ኢየሱስን በማመን እንደሆነ ታውቃለህ፣ ታምናለህ በልብህ? አዎ ዶክተር፣ እንደዛ ነው ማምነው። እንትን ሲሲ እንትን ልልህ አይደለም፣ ታውቃለህ፣ ታውቀኛለህ በባህሪ ሰው አውቃለሁ ዶክተር። ለዛ ነው ለሱ በጣም ኮርነር አላደርግም። ሲሲ እኔም እንዳንተ ሙሉ ወንጌል የተወለድኩ በሙሉ ወንጌል ቤተክርስቲያን ዳግም የተወለድኩ ሰው ነኝ። እዛው ቤተክርስቲያን ውስጥ ነው ላለፉት እንግዲህ ብዙ ዘመናት የኖርኩት። የኔ አንድ ጥያቄ
ወደ ቤት ስትሄድ እኔ አሁን እንግዲህ ሚዲያ አለኝ አይደል? የራሴ ትንሽዬ ሚዲያ። ሁል ጊዜ አገልግዬ ስመለስ ባለቤቴን ጠይቃታለሁ። ማለት ዛሬ እንዴት ነበረ ላይክ ያዘነችበት እንትን ያደረገችበት በንግግሬ በስብከቴ ወይ ኤኒቲንግ ያደረግኩት ነገር ካለ የመጀመሪያ ቼክ የምታደርገኝ እሷ ነች። እነ ይፋ ካሉ ደግሞ ይደወልልኛል ማለት በደንብ አድርገው ይዘለዝሉኛል ማለት ነው። ይኸው የፊዚጋ አለልህ። የእኔ ጥያቄ በመንፈስ ቅዱስ የተሞላን እግዚአብሔርን የምንፈራ ሰዎች ስለሆነ እያንዳንዱ የምናደርጋቸውን ነገሮች ለእግዚአብሔር ክብር ነው አይደል ሲሶ ማድረግ ያለብን። እውነት ነው። ስለዚህ የኔ ጥያቄ አሁን ቤት ገብተህ አንተ እያንዳንዱን እንትን ካደረግክ በኋላ ጌታ ሆይ ለመንግስትህ መስፋፋት ሰዎች ደህንነት እንዲያገኙ ምክንያቱኛለሁ ወይ ብለህ ትጸልያለህ? ሲሶ ለሁላችንም ነው ባይዘው ለአንተ ብቻ ግን አንተ ዶክተር የኔኮት እኔ አሁን የኔ ፔጅ ላይ ስገባ ዶክተር ገና ስገባ ቀኑን በደስታና በሳቅ ጀምሩ ነው የሚለው። እኔ አሁን ግልጽ አቋሜን ግልጽ አድርጌያለሁ ዶክተርዬ። ለመጫወት ለመሳቅ ከፍታለሁ። ከዛ ውጪ ግን አንዳንድ መምህራኖች ከመጡ በጨዋነት ሃይማኖታዊ ነገሮችን አንስተው በጨዋነት እንዲማማሩና እንዲወያዩ አደርጋለሁ። ከዛ ውጪ ከሆነ ግን ከፍታለሁ፣ እስቃለሁ፣ እጫወታለሁ፣ እዘጋለሁ። በቃ አሁን ማንም ሰው ይሄን ነገር ገብቶኛል። ግን የኔ ጥያቄ ደግሞ መሰለህ እንደ ክርስቲያን አንተ ዳግም እንደተወለደ ክርስቲያን መሳቅ መጫወቱን እኮ እኔ ምንም እንትን የለኝም። ምንም ማለት መሳቅ መጫወት ጥሩ ነገር ደስ የሚል ነገር ነው። ግን ያንን ነገር ስናደርግኛ የምታደርጉትን ሁሉ ለማን አድርጉት ነው ያለን መጽሐፍ ቅዱስ? ለእግዚአብሔር ክብር አድርጉት ነው አይደል ያለው? አንተ ያንን ስታደርግ ከኦርቶዶክሳውያን ጋር፣ ከሙስሊሞች ጋር፣ ከፕሮቴስታንቶች ጋር መጫወት መብት ነው። የፈለግከውን ርዕስ አንስተ ግን ማዕቀፍህ መሆን ያለበት የወንጌል ስራ እንዲሰደብ ወንጌላውያን እንዲንቋሸሹ ያንን ያንተን የከፈትከውን መድረክ ተጠቅሞ ሰዎች ያንን አንተ የምትወደውን የዳንክበትን የታተምክበትን የመንፈስ ቅዱስን አሰራር የሚያንቋሽሽ ነገር ሲመጣ አይ ኖ እኔ ለመጫወት ለመሳቅ ነው እንጂ በጌታዬ ላይ በእምነቴ ላይ በተቀደስኩበት በዛ ነገር ላይ እንትን እንዲደረግ አይደለም ብለህ ጋርድሬል ማድረግ የለብም። አይ ኖ ይሄኛው እዚህ ጋር እናቆማለን። ምክንያቱም እኔ አይደንቲቲዬ በክርስቶስ ኢየሱስ የዳንኩኝ የወንጌል አማኝ ነኝ ብለህ የሆነ ከሌሎቹ የተለየ ሌሎች አሁን የምናያቸው እኮ አሉ አይደለ? ብዙ ቦታ በጣም በጣም የወረዱ ነገሮች የሚያደርጉ አንተ ያንን ነገር እኔ እናንተ ያን ነገር ማድረግ የለብንም። ሲሶ ዶክተር ልክ ነህ። ግን አሁን እኔ ቤት ላይ አሁን የእምነት አሁን ከዚህ ቀደም ድሮ ምናልባት ሊኖር ይችል ይሆናል። አሁን ላይ ግን ማንም ሰው የኔን ቤት ያውቆታል። እከፍታለሁ፣ ከፍቼ እስቃለሁ፣ እጫወታለሁ። ሃይማኖታዊ ውይይቶች ካሉ ራሱ በስነ ስርዓት እምነታቸውን ሊመክቱ ሊመልሱ ሊከራከሩ የሚችሉ መምህራን ከሌሉ እኔ ማንም ሰው የሚያውቀው ነው የኔን ቤት ነገር። ከዛ ውጪ የማንም ቤት እምነት እየተነሳ ምናልባት በሳቅ በጨዋታ በአንዳንድ ነገር ተነስተን ልንስቅ ልንጫወት እንችላለን። ግን በእምነት ጉዳይ ግን መሳቅ መጫወት ከተውን ቆይቷል፣ ቀንትን ብሏል። እኛ በዛ ነገር እንትናለን። ኦኬ እኔ ጨርሳለሁ። በቃ እናንተ ቀጥሉ። እኔ አንድ እንደ ወንድም ግን የምነግርህ ነገር የወንጌል አማኞች እንደዚህ ሲሆኑብህ ዝም ብለህ ራስህ ገብተህ ቁጭ ብለህ ጥያቄ ጠይቅ። ወንድሞቼ ለምንድን ነው ያዘኑብኝ? ማስተካከል ያለብኝ ነገር አለ ዶክተር ስቱሌት አሁን ይሄ ተነግሮት ይሄ ነገር ተብሏል። አሁን ሲስ ኦን ፐርፐስ በፕሮግራም ነው የሚያደርገው፣ በእቅድ ነው የሚያደርገው። ይሄ ተሳስቶት አሁን በምክር ምናምን አስተካክለዋለሁ ብለህ እንዳታስብ። ከዚህ በፊት ተነጋግረናል፣ ረጅም ጊዜ ወስደን ኦን ፐርፐስ ዴሊብሬትሊ ነው የሚያደርገው። ጀስት እንትን ማለት ነው በመንገዱ እንዲሄድ መተው ነው እንጂ በእንትን ተመክረ ምናምን የምትመልሰው አይደለም። ተባረኩ። ጌታ ይባርካችሁ። ቤኪዬ ገለቶሚ መናገር ትችላለህ? ሄዳዬ እንዴ ላንተማ የጌታ ጸጋና ሰላም ይብዛላችሁ። ከረጅም ጊዜ በኋላ ከዶክተር አጠገብ ተገኝቻለሁ። ሁላችሁንም ኤፋ፣ ኤርሚ፣ አማን፣ አስቼ፣ አለምዬ፣ ቤካ፣ ሲሶ ሁላችሁንም ሰላም ብያለሁ። የክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ።
እኔ ለቤቱ ባለቤት ነው ጥያቄ ያለኝ። የወንጌል ስራ ጨርሰህ ነው ወይ? አልቆብህ ነው ወይ? የምስክርነት ነገር አለቀ በቃ? ስለዚህ ነው ሌላ ርዕስ ውስጥ የገባኸው? እሱ ስላልገባኝ ነው። አሁን እኔ እንደ ታላቅ ወንድም እርግጠኛ ነኝ ገስት ላይ ያሉትም የሌሉትም ወንጌላውያን አማኞች፣ ሌሎችን አላልኩም፣ ወንጌላውያን አማኞች ከኔ ጋር ይስማማሉ ብዬ አስባለሁ። ወደ ወንጌል ስራ እንድትመለስና እዚህ ለወሬ የተሰበሰቡ 980 ምናምን ሰዎች አሉ። እነሱን በተን አድርገህ እንደ ድሯችን 100-200 ሰዎች ይዘን ወንጌላችንን እንድንቀጥል ላበረታታህን የመጣሁትኝ። አይ የወንጌል ስራ ጨርሼ ኮሚቴ ድርሻ ምናምን ነገር ካልክ ግን እስማማለሁ። ቴንኪዩ ተባረክ ብዬ ታች ወርድና እኔ ሌላ ወንጌል የሚሰሩ ወንድሞቼን እፈልጋለሁ። በጣም ይቅርታ በድፍረት ነው የተናገርኩ፣ አንተን ነው የተናገርኩ፣ ሌላ ሰው አልተናገርኩም። ወደ ወንጌል ስራችን እንመለስ ፈቃድህ ከሆነ። ስለምወደን ነው ያደረኩትኝ። ተባረክ። በደስታ ነው እንጂ ወንድም በደስታ ነው። እሺ በቃ ለማንኛውም ሲሶዬ ወንድምነትን ይቅርታ ጠይቀው በአደባባይ ቪዲዮ ሰርተን አያስፈልግም። ኧረ እባክህ አሁን ስለ ይቅርታ አይደለም። እኔ በጣም እግዚአብሔር ምስክሬን ባይዘው እንትን ነው። አንዳንድ ሰዎች ወንጌል ኢየሱስ ያድናል ብቻ ብሎ መስበክ ይመስላችኋል። ቤኪ በጣም ጥሩ ነገር ነው ያደረግከው። ኤፊ ያስቀየምኩ ነገር አለ፣ ሶሪ፣ በጣም ይቅርታ ኤፊ፣ በጣም ነው የማመሰግነው። ይሄ ራሱ ወንጌል ነው። አንዳንድ ሰው ቆርጦ ነው የሚያነበው መሰለኝ። ይሄ ራሱ ትልቅ ወንጌል ነው። በወንድሞች መካከል ጸብ ካለ፣ ክርክር ካለ ኢቭን በወንድሞች መካከል አይደለም በሰዎች መካከል ኦርቶዶክስ እኔ የምልህ ኦርቶዶክስ የተለያየ ቤተ እምነት ያላቸው ሰው ራሱ ማስታረቅ ኢቭን ወንጌል ነው። የሚያስታርቁ ብፁዓን ናቸው ይላል። ሲስ እኔ አይ ችግር የለውም። እኛ መሀል ኦፍ ኮርስ በቃ ትክክል ያልነበረ ነገር አለ ማለት እኮ እሱ ራሱ በቃ ነገሩን እንትን ብለዋል ማለት ነው። ይቅርታ ብለዋል። እኔ ግን ሲስ አንድ ጥያቄ ይቅርታ ጠይቃለሁ። አይ ወንጌል ነው እያልኩ ተቀብያለሁ። ሲስ እኔ ያናደድከኝ አንተ ቤት በሌለ እኔ በፍጹም ኤክስፔክት አላደረግም። ምክንያቱም እኔ በፍጹም ኦብዘርቭ አላደረኩም። ኤፊ ክርስቶስ እኔ ጀስት ጨዋታና ቀልድ ላይ መሆናችን እንጂ በዛ ልክ ላፊ መሄዴን እኔ እኮ ነገርኩ። ጭራሽ ኢቭን በሌላ ነገር ሁሉ እኮ ኤፊ ፕሮቴክት ማደርጎ ሰው ነኝ እኔ እንጂ ጨዋታ ሆኖ በዛ ላፊ ሰዎች ይለው ነው እንጂ እኔ አንተን ሞክ ለማድረግ አንተን እንትን ለማለት አይደለም። ኤፊ በጣም ይቅርታ፣ እግዚአብሔር ምስክሬ። ተቀብሏል። ካልተቀበለ ኤፋንት እንላለን። ቴዳይ ጌታ ኢየሱስ ይባርክ። በጣም በጣም ተባረክ። ወንጌላችን ድል ያደርጋል። እግዚአብሔር ቃል ዓለምን ይሞላል። ወገኖች እግዚአብሔር ቃል እንዳይሰበክ የጌታ ቃል እንዳይነገር ሰይጣን የማያደርገው ጥረት የለም። ኢየሱስ ያድናል የሚለው በጨለማ የተቀመጡትን ነፃ የሚያወጣ ወንጌል ይሰበካል። በብዙ አጋንንት ተይዘው የነበሩ መንደሮች ውስጥ ነው መጥቶ ጌታ እኛን ነፃ ያወጣል። ከጫት ነፃ ያወጣል። ዘላለማችን እንዳይበላሽ ያደረገን ወንጌላችን በሞኝነት ተሰብኮ ነው። ወንጌላችን የተሰበከልን ኢየሱስ ያድናል የሚለው ነገር የተነገረን በማይመስል ስፍራ ማንም ሰው ሊደርስበት በማይችልበት ቦታ ተመቶ ነው። ስለዚህ የወንጌል ጠላት አሁንም ኢየሱስ ክርስቶስ ያድናል የሚለውን ቃል ሲሰማ የሚበረግገው ሰዎች የሚድኑበት ስም ኢየሱስ እንደሆነ ስለሚያውቅ ነው። እድን ዘንድ ምን ላድርግ ሲል ያ የወህኒ ጠባቂ እነ ሐዋርያው ጳውሎስና ሲላስ ያሉት ምንድን ነው ያሉት? በጌታ በኢየሱስ ክርስቶስ ስም እመን አንተና ቤተሰቦች ትድናላችሁ። የሚያድነው የሚሰበከው ስም ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ይሄ ነው። ከዚህ ስም ውጪ የሚያድን ወደ አብ የሚያደርስ ሕይወት የሆነ እውነት የሆነ የሰውን ዘላለም የሚለውጥ ኢየሱስ የሚለው ስም ነው። ኢየሱስ የሚለው ስም ሲሰበክ የሚበረግገው አጋንንት ነው። በእግዚአብሔር መንፈስ ካልሆነ ኢየሱስ ጌታ ነው ሊል የሚችል የለም። ኢየሱስ የተረገመ ነው ሊል የሚችል ደግሞ የለም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ያድናል፣ ይመለሳል፣ ይመጣል። ስለዚህ ይህንን ኢየሱስ ክርስቶስን ወደ ሕይወታችሁ ያልተቀበላችሁ ያላመናችሁ ሰዎች ካላችሁ፣ በሃይማኖት እስራት ውስጥ ያላችሁ ሰዎች ካላችሁ፣
እግዚአብሔር የለም እያላችሁ ያላችሁ ሰዎች ካላችሁ፣ በራሳችሁ ፈቃድ እየሄዳችሁ ያላችሁ ሰዎች ካላችሁ ዛሬም እንጋብዛችኋለን። ኑ ወደ ኢየሱስ። ጊዜው ሳያጥር ደስ የማያሰኛችሁ ቀን ሳይመጣ በጉብዝናችሁ ወራት የፈለጋችሁትን ማድረግ በምትችሉበት ወራት፣ ቲክቶክ ባለበት ወራት፣ ፌስቡክ ባለበት ወራት፣ መጽሐፍ ቅዱስ ማንበብ በምትችሉበት በዚህ ጊዜ ኑ ወደ ኢየሱስ ክርስቶስ። ከኃጢአታችሁ ንስሐ ግቡ። ጌታችንና መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት ነው። እናንተን ያድናቸዋል። ኑ እንላቸዋለን። ተባረኩልኝ።